ግን ይሄን ስላካፈልኳችሁ ደስ ብሎኛል። ምክንያቱም ጥሩ ስለሆነ ይጠቅመናል። ሮሜ ምዕራፍ 5 ከቁጥር 1 እስከ 11 ያለውን ነው የምንመለከተው። በእምነት የመጽደቅ አንድምታ የሚል ርዕስ ነው የሰጠሁትና ይሄ አንድምታ የሚለው ቃል የሰጠሁበት ምክንያት አንድምታ የሚለውን ቃል ሁላችንም እናውቀዋለን አይደል? አይዋል አንዳንዶቻችን ክሊር አይደለንም። የሁለት ቃላቶች ሁለት ቃላት ተደምረው ነው ምንና ምንድን ናቸው? እስቲ የሚያውቃል ሞክሩ። የሁለት ቃላት ልክ አንድምታ የምትለው ሁለት ቃላት ተደምሮ ነው። እሱ ትርጉሙ ነው። አንድምታ የሚለው ራሱ ቃሉ የሁለት ትክክል ነሽ። ትርጉሙ እንደዛ ነው። አንድምታ የሚለው ቃል ሁለት ቃላት ተደምረው ነው። እዛው ውስጥ አሉ ቃላቶቹ። የት ጋር ነው የመጀመሪያው ቃል የሚያልቀው እያልኳችሁ ነው። አንድም ከዛ ታ ሰላም ታ ፈገግ ታ። ስለዚህ አንድም ታ። ስለዚህ አንድ የሚለው ቃል አንድም ከዛ ደግሞ እንደዚህ አንድም እንዲህ ሊሆን ይችላል። ቅድም እህቴ ሄለን እንዳለች አንድም እንደዚያ ሊሆን ይችላል ለማለት እና ምንድነው ሐሳቡ? በእምነት መጽደቅ ብዙ ነገሮች ውስጡ አሉት ነው። አንድም ይሄ ነገር አለው። ደግሞ ይሄ ብቻ አይደለም። ደግሞ ይሄም ነገር አለው። ደግሞ ይሄ ብቻም አይደለም። ደግሞ ይሄም ነገር አለው። አሁን ግልጽ ነው አይደል? ደግሞ ኦልሶ እያልን እንናገራለን። ለምሳሌ አንድ ጥቅስ አለ፣ የምናውቀው ጥቅስ ባለፈው ሳምንት ያነበብኩት በአንዱ ትእዛዝ የተላለፈ በሁሉ ተላልፏል የሚለውን ቃል ስትመለከቱ አንድም የሚያሳየን ምንድን ነው? የእግዚአብሔር የፍርድ አሰጣጥ ከሰው የሚለይበት መንገድ እንዳለ እናያለን። በሰው 9 ትክክል ነኝ 1 ነው የሳትኩት ብሎ ሰው ጥሩ ስሜት ይሰማዋል። በእግዚአብሔር ዘንድ ግን በአንዱ ከተሳሳት በሁሉ ተሳስተሃል፣ 0 አግኝተሃል ነው የሚለን። ስለዚህ በአንድ በኩል የዚህ አይነት ትርጉም አለው። በሌላ በኩል ደግሞ ምን አይነት ትርጉም ይሰጠናል? በቃ ከሰርን፣ በቃ ማንም አይተርፍም፣ ሁላችን ለካ ኃጢአተኞች ነን። ምክንያቱም አንዱ ሁሉንም የሚያጠፋው ከሆነ በቃ የሚል ደግሞ ሌላም 4፣ 5፣ 6 ነገር ልናወጣለት እንችላለን ስንተረጉመው ቃሉን ማለት ነው። ስለዚህ ቃሉ ሲፈታ የሚሰጠን ከአንድ በላይ የሆኑ ትርጉሞችን ለመግለጥ አንድምታ የሚለውን ቃል እንጠቀማለን። ሮሜ ምዕራፍ 5 ከ1 እስከ 11 አንዴ ላንብበውና ከዛ በኋላ ቶሎ ለመመልከት እንሞክራለን። እንግዲህ በእምነት ከጸደቅን፣ ስለሱ አልነበር ባለፈው ሳምንት የተካፈልን? በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በእርሱም እሱ ብቻ አይደለም እንደማለት ነው። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔር ክብርም ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጽድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእርሱ ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን። አሁንም ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን ይላል። ባለፈው ሳምንት እግዚአብሔር ጽድቅን የሚቆጥረው እንዴት ነው የሚለውን ጥያቄ ነው በሮሜ ምዕራፍ 4 ውስጥ ለመመልከት የሞከርነው እና አንዳንድ ሌሎችም ክፍሎችን ጨምረን ተመልክተናል።
እና በሮሜ ምዕራፍ 4 ውስጥ ተቆጥረዋል ወይም መቆጠር የሚለው ቃል 11 ጊዜ ውሎ አይተናል። እና እግዚአብሔር ጽድቅን እንዴት ነው የሚቆጥረው የሚለውን ጥያቄ ለመመለስ ሌሎች ሁለት ጥያቄዎች ጠይቀናል። አንደኛው ጽድቅ ራሱ ምንድነው? ከዛ ደግሞ የጠየቅነው ሌላ ጥያቄ ምንድነው? የሚኮንን ወይም የሚያጸድቅ አጽዳቂው እሱ ማን ነው? ፈራጁ ማን ነው የሚለውን አይተናል። ከዛ በኋላ ነው ጽድቅን እንዴት ነው እግዚአብሔር የሚቆጥረው የሚለውን ያየ ነው። እና ስለ ጽድቅ የሰጠነው መልስ ጽድቅ ማለት ፍትህ ማለት ነው፣ ወይም በመስፈርቱ መሰረት ትክክለኛ መሆን ማለት ነው። አሁን ይሄ ግልጽ ነው አይደል? በመስፈርቱ መሰረት በስታንዳርዱ ትክክለኛ መሆን ማለት ነው የሚለውን አይተናል። እና በእኛ በምንኖርበት ማህበረሰብ ውስጥ አጽዳቂው አካል ማን ነው? አጽዳቂው ትክክል ነው ትክክል አይደለም ብሎ የሚፈርደው አካል በማህበረሰብ ውስጥ በሰው ማህበረሰብ ውስጥ ዳኛ ወይም የፍርድ ቤት ችሎት ነው ይሄን የሚያደርገው። በፈጣሪ ፊት ያለ ግብረ ገባዊ ጽድቅን በተመለከተ አሁን በእግዚአብሔር ፊት ሲታይ ሞራል የሆነ ጽድቅ ነው እንግዲህ የምንጠየቀው። እሱ በዚህ ጉዳይ ይጠይቀናል። እና በዛ በተመለከተ መስፈርቱ ምንድነው ብለናል? የእግዚአብሔር ሕግ ነው አይደል? እግዚአብሔር ሕግ ነው። ሮሜ ላይ ሕግ ባይመጣ ኖሮ ኃጢአትን ባላወቅሁ ነበር፣ አትመኝ ባይለኝ ኖሮ መመኘት ኃጢአት መሆኑን ባላወቅሁ ነበር ይላል ሮሜ 7 ላይ። ስለዚህ ሕጉ ነው የሚያሳየን የእግዚአብሔር መስፈርት። ሕጉ ለእስራኤላውያን እንኳን ቢሆንም የተሰጠው ግን ለሰው ሁሉ ነው የሚናገረው። አትስረቅ ያለው እግዚአብሔር እስራኤል ጋር ብቻ አይደለም፣ ቻይናም ሲሄድ ያው ነው፣ ኮሪያም ያው ነው፣ ኢትዮጵያም ያው ነው። ስለዚህ በእግዚአብሔር መስፈርት ሕጉ ነው የእግዚአብሔር መስፈርት በሱ ነው የሚለካው ጻድቅ ማን መሆኑን። እዚህ አጽዳቂው እሱን እያየ ይሄኛው ጸድቋል ይሄኛው ተኮንኗል እያለ እንደሚወስን አይተናል። አጽዳቂው ደግሞ በሰው ማህበረሰብ ሕግ ሰጪው አካል ነው። ወይም ሕግ አሁን እዚህ አሜሪካን ሀገር 3 ብራንች አለው ይላል መንግስት ይላሉ። አንደኛው አስፈጻሚ አካል ነው የፕሬዚዳንቱ ኤግዜኪዩቲቭ ብራንች። ሌላው ደግሞ ሕግ ሰሪ አካል አለ። እነኚህ ደግሞ የትኛው ነው? ኮንግረስ ነው፣ የተለያዩ ሕጎችን የሚያወጡ። ከዛ ደግሞ ሕግ ምን እንደሚያደርጉት የሚባሉት ጁዲሻሪው ሎ ሜከር ሕጉን ፈጻሚው ኢንተርፕሬተርስ ናቸው ጃጆቹ። ትዝ ይላችኋል አንዳንድ ጊዜ በአንዳንድ ጉዳዮች ላይ ወደ ሱፕሪም ኮርት ሄዶ ሱፕሪም ኮርት ተወያይቶ እንዲወሰነ ይላል። ፈራጁ ማለት ነው። ፈራጁ አካል አለ። አሁን ወደ እግዚአብሔር ስንመጣ ሕጉን የሚሰራው ማን ነው? ራሱ ነው። ሕግ ሰጪው ራሱ ነው። የሚፈርደውስ ማን ነው? ራሱ ነው። አሁን እኛ መፍረድ እንችላለን? አንችልም። የእግዚአብሔር ቃል ይህን በግልጽ ይናገራል። የምትፈርድ አንተ ማን ነህ? ሕግ ሰጪ ራሱ እግዚአብሔር ነው። የሚያድንም የሚያጠፋም እሱ ነው የሚለውን ባለፈው ሳምንት በያዕቆብ 4:12 ላይ ያለውን አይተናል። እና እነኚህን ነገሮች ከተመለከትን በኋላ እንግዲህ እግዚአብሔር ጽድቅን የሚቆጥረው እንዴት ነው የሚለውን ጥያቄ ለመመለስ ሞክረናል። እና አንዱ ያየነው በእግዚአብሔር የጽድቅ ዙፋን ፊት ወይም የፍትህ ዙፋን ፊት ጻድቅ መሆን ማለት ምንም እንከን የሌለው መሆን ማለት ነው የሚለውን ተረድተናል አይደል? ምንም እንከን የሌለው ማለት ልክ በፈተና እንዴት እንደማምጣት ነው 100%። ምናልባት በክሬዲት ስለ ክሬዲት ስኮር ታውቃላችሁ። እዚህ ሀገር በክሬዲት ስኮር ይሰራል። ክሬዲት ስኮር የመጨረሻው ስንት ነው እዚህ ሀገር? 850 ማግኘት ማለት እና ምን ይላሉ በዚህ 850 ያው በጣም ከባድ ነው። ወደ 1% ፖፑሌሽኑ ነው 850 የሚያገኘው። 99% እንደዚህ የለው። ግን ከ780-90 በላይ ያለ ስኮር ካላችሁ ያው እንደ 850 ቁጠሩት ይገኛል። ለቤስት ሬት ይገኛል። ምክንያቱም ያው ትንሽ ክፍተት ይሰጣል ለሁሉ። በእግዚአብሔር ፊት ግን 750 ድፍን ያውም እሱም ስኮሩ 1% ነው የተባለው። በእግዚአብሔር ፊት 1% አይደለም 0.00001 አይገኝ። የእግዚአብሔርን መስፈርት
የሚያሟላ። ይህንን ነው አንድ የተመለከትነው። ስለዚህ በእግዚአብሔር ፊት በመልካም ስራችን መጽደቅ ምንድን ነው ያለው? አንችልም። በቃ እርማችንን እናውጣ። ይሄ ነገር በእውነት እናውጣ። ትላንት ከሁለት የይሖዋ ምስክሮች ጋር ስዳረቅ ነበር ረጅም ሰዓት። ዛሬ ስንተኛ ሳምንት ነው? ሶስተኛ ሳምንት። እኔና ወንድም መላኩ ነበርን ባለፈውም አሁን አብረን እና ከዛ በቃ ስለ ሥላሴ ምናምን ማውራቱ በቃ ብንል በቃ አያልቅም። ከዛ ቆይ አልኩኝ ባለፈው ሳምንት። ቆይ እስቲ እኔ አሁን ጌታን ባመንኩ ጊዜ አልኳቸው። ባለፈው አንድ ብቻውን ባመንኩ ጊዜ እኔ ስለ ሥላሴ ዝርዝር ሐሳብ አልነበረኝም አልኳቸው። አላቅም ነበር። ያው አብ ወልድ መንፈስ ቅዱስን አውቃለሁ። በቃ ዝም ብሎ እውቀት ነው እንጂ የሆነ መጽሐፉን አጥንቼ ሥላሴ ሚስጥር ትምህርት ተቀብዬ ምናምን አይደለም። ግን ጌታን ሳውቅ የተከሰተው ይሄ ነው አልኳቸው። እንዲህ ነበርኩ እንዲህ ሆንኩ አልኩት ለልጁ ባለፈው ሳምንት። ኧረ ቆይ እስቲ እንዴት አለኝ። ያው ታውቃላችሁ እኔ ሚስ አደረኩት። እሱን ማውራት እወዳለሁ። ቆይ እሱን አስረዳሃለሁ ብዬ የጀመርነውን ቶፒክ ስቀጥል ሳላስረዳ ቀረው። ይሄኛውን እድሉ አለቀ። ስለ ሥላሴ ነው የማስረዳው እኔና ወንድም መላኩ ማለት ነው። አሁን ትላንትና ግን አቺ አታምልጠኝ ብዬ ሁለት ነበሩ። እስቲ ወደ መዳናችን ሐሳብ እንምጣ አልኳቸው። እኔ አሁን አይሲዩ ነኝ፣ ልሞት ነው እንበል አልኳቸው። ልሞት ነው ንገሩኝ። እኔ ከአምላክ ጋር እንዴት ነው የምታረቀው? እስቲ እንደው ኧረ እባካችሁ ንገሩኝ፣ ምን ላርግ አልኳቸው። ከዛ ሁለቱም ተንገዳገዱ። እሱማ ቀላል ነው፣ እንዴት ወደዚህ ሁኔታ እንደመጣን ምናምን አሉ እኮ። ንገሩኝ። እኔ ወጥሬ ያስኳቸው። ንገሩኝ። እኔ አሁን ብዙ ጊዜ የለኝም፣ ብዙ መጽሐፍ ቅዱስ መማር አልችልም። እንዴት ነው ከአምላክ የምታረቀው? እችን እንድታስረዱኝ ነው የምፈልገው አልኳቸው። በዚህ ጊዜ ወንድም መላኩ ቸኩሎ ነበር፣ ሄደ። ከዛ በኋላ ሊያስረዱኝ በተለያየ መንገድ ሞከሩና ያው ማመን ነው ያለብን። ምኑን ነው ማመነው? እሱማ ጌታን ክርስቶስን ነው የምታምነው። ምንድነው ስለሱ ማመነው? እኔ አሁን ከልጅነቴ ጀምሮ መጽሐፍ ቅዱስን ሰምቻለሁ። እንኳን እግዚአብሔር አልኳቸው፣ እንኳን እግዚአብሔር እኔ ራሴ ይቅራለሁ። ስንት ሰው ገድያለሁ፣ ሰርቄያለሁ። አሁን ምን መላ አለ? ምን መፍትሄ አለ እያልኩ ነው የምጠይቃቸው። ኮምፎርተብል አልነበሩም። እነሱ ማውራት የሚፈልጉት ስለ ሥላሴ ነው። መጽሐፍ ቅዱስ እንዲህ ብሎ እንደዛ ጥቅስ እዚህ እዛ እየወሰድን በቃ ስናስረዳ እዛ ሲሄዱ ከዛው ሚስጥሩ ወጣ። እኔ ገሃነም መግባት አልፈልግም አልኳቸው። እኔ አስቤው አይደለም፣ ለካ በገሃነም አያምኑ። አይ ሳቀና እኔ ማምነው አምላክ አለኝ ሰዎችን ወደ እሳት አይከትም አለኝ። ኦኬ አልኩና አሁን ደግሞ ስለ ገሃነም ደግሞ ልንከራከር ነው። አልፈለኩም። ጌታ በልቤ ያመጣው ምን እንደማወራ እሺ ገሃነም አታምኑ፣ እሺ ቆይ ብዬ ልቀጥል ስል አንደኛው ጉባኤ ያለ ኖርማሊ እነሱ ናቸው እኛ ነን እንሂድ የምንለው ጉባኤ ያለብኝ አለ አንደኛው። እንዳስተማሪ ነገር ነው። ሁለቱም ለነገሩ በጣም የተካኑ ናቸው በዚህ በእነሱ ዶክትሪን። ከዛ እሱ ሲሄድ በቃ ይሄኛው ደግሞ ሁሌ ማወራው ሰው ነው ይቆያል ብዬ ሳስብ አይ እኔ መሄድ አለብኝ ብሎ ተነሳ። ወቸው ጉድ! ለመጀመሪያ ጊዜ ጆሆቫ ዊትነስ ቸኩያለሁ መሄድ አለብኝ ሲለኝ ለመጀመሪያ ጊዜ ሚስጥሩ ገባኝ። አሁን ከዚህ በኋላ ስማቸው አለኝ እከሌና እከሌ ጽፌ ስማቸውን ሁለት ጌታን የማያውቁ ሰዎች who happen to be ጆሆቫ ዊትነሶች ናቸው እንጂ ለእኔ አሁን ጆሆቫ ዊትነስ ጋር እንደው በቃ ስለ ጆሆቫ ዊትነስ ዶክትሪን ምናምን ማውራት እንዴ ልንደክም ነው፣ ዘመኑን ልንጨርሰው ነው። እነሱ ጊዜ ላይኖራቸው ይችላል በሚቀጥለው ሳምንት። በዚህ በሚቀጥለው ሳምንት ሳወራቸው የመጨረሻ ቀን እንደሆነ አድርጌ ነው ማውራት ያለብኝ። እስቲ ንገሩኝ፣ እንዴት ነው ሰው የሚድነው? እንዴት ነው ሰው በእግዚአብሔር ፊት የኃጢአት ይቅርታን የሚያገኘው? በስራ አይደለም። እግዚአብሔር ያለ ስራ ጽድቅን እንደሚቆጥር በሮሜ ምዕራፍ 4 ቁጥር 6 ላይ አይተናል። በ4 እና በ5 ላይ አይተናል። በኃጢአተኛውን በሚያጸድቅ ለሚያምን
እምነቱ ጽድቅ ሆኖ ይቆጠርለታል። ምዕራፍ 3ም ላይ ከቁጥር 21 እስከ 26 ያለውን አይተናል። ምንድነው የሚለው? አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለማን ነው? ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለምና አይሁድም አሕዛብም ብንሆን ማንም ልዩነት የለም። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በስጦታ መልክ ማለት ነው በጸጋው ምን ይሆናሉ? ትክክል ይሆናሉ፣ ይጸድቃሉ። የእግዚአብሔር የጽድቅ ስጦታ ይሰጣቸዋል። ክርስቶስን ይላል እርሱን እግዚአብሔር በእምነት የሚገኝ። ክርስቶስ የሚገኘው በምንድን ነው? በእምነት ነው የሚገኘው። ከዛ ውጭ አናገኘውም። እንደው እኔ ጥሩ ነው እጆቼን ታጥቤያለሁ ልቀበልህ፣ እኔ መልካም ሰው ነኝ ልቀበልህ ብሎ ነገር የለም። በእምነት የሚገኝ ደግሞ በደሙም የሆነ ማስተስሪያ አድርጎ እግዚአብሔር ምን አድርጎታል? አቁሞታል። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው፣ ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ። አሁን ወደ ዛሬው ርዕሰ ጉዳይ ከመሄዳችን በፊት በዚህ ላይ ጥያቄ ያለው ሰው አለ ወይ ማለት ካለ ክሊር አድርገን መሄድ አለብን። ምክንያቱም የዛሬው ክፍል እንግዲህ በእምነት ከጸደቅን ነው የሚለው። እሱም ማውራት አንችልም ይሄ ላይ ክሊር ሳንሆን። እንዴት ነው? ጥያቄ ካላችሁ እስቲ አንሱ። እኔ ጥያቄ ሊኖር ይችላል ብዬ የማስበውን እያሰብኩ መልስ ለመስጠት ሞክሬያለሁ። ግን እኔ ትንሽ ቅር የሚለኝ ነገር አለ እዚህ ላይ የሚል ሰው ካለ እናንሳ። ጥያቄ አለ? ያ ድምጽ ብቻ። እሺ የታስካለ በእምነት ነው የሚለው ነገር ዝም ብዬ በልቤ በማምነው ነው ነፃ የሚሆነው ማለት ነው። በጣም ጥሩ ጥያቄ ነው። አሁን በእምነት መጽደቅ የሚለውን በቃ ዝም ብዬ በልቤ በማምነው ነው ማለት ነው ወይ የምጸድቀው ነው ጥያቄው። ቤት እየተቃጠለ ነው። ምሳሌ ነው። ብዙ ምሳሌ መስጠት ይቻላል። ይሄን ዝም ብዬ አሁን የማስበው ምሳሌ ነው። ቤቱ እየተቃጠለ ነው። መውጣት አንችልም። በበሩ ውስጥ ከላይ ገብተዋል የእሳት አደጋ ሰዎች ልብስ ለብሰው ገብተዋል። እሳቱ ይዞታል። በቃ መውጣት አንችልም እና ነይ እኔ ልቀፍሽ ይለናል እሳት አደጋው። አይ እኔ ራሴ ሮጬ ልውጣ ነው። መውጣት አትችልም እኔ ካላቀፍኳል። እሺ እጅ አለኝ እግር አለኝ ግን መሮጥ አልችልም፣ መውጣት አልችልም። ስለዚህ እሺ ብዬ የእሳት አደጋው እሱ እንደሚያወጣኝ አምኜ ማለት ነው እጁ ላይ መያዣው ላይ እጁ ላይ ሄጄ ሳርፍ እሱ ማውጫ ስቦ ያወጣኛል። አሁን የኔ ስራ ምንድን ነው? እዚህ ላይ ማመን ነው። በቃ ያለኝን እኔ እንደማልችል መጀመሪያ ክሊር መሆን አለብኝ። አደጋ ላይ መሆኔንም ሹር መሆን አለብኝ፣ ማረጋገጥ አለብኝ። አደጋ ላይ ነኝ። በሮቹ በሙሉ እሳት እየነደደ ነው። መውጫ የለም። መውጫ ያለው በላይ በኩል ጣራ ንድለው ነው የገቡት። ወደ ላይ መብረር አልችልም፣ የታወቀ ነው። ግን መጥቷል። እሺ ብለን ትልቁም ሰውዬ ትንሹም ሰውዬ እዛ ሰውዬ እጅ ላይ ማረፍ አለበት። በእምነት መጽደቅ ማለት እንደዛ ነው። እኛ 99% መልካም ስራ ብንሰራ አንድ ከጎደለን ዜሮ ነው በእግዚአብሔር ፊት። ስለዚህ እግዚአብሔር ራሱ ካልሰጠን በስተቀር ስጦታን እሱ ራሱ ካላጸደቀን በስተቀር መንገድ የለውም። እግዚአብሔር ታዲያ እኛን የሚያጸድቀን ወንጀልን ዝም ብሎ አላየሁም እያለ እያለፈ አይደለም።
ለዛ ወንጀል ተገቢ የሆነውን ቅጣት በልጁ ላይ አውሎታል። ልጁ ሙሉ በሙሉ የኛን ቅጣት እንደ በብርጭቆ ብናስበው ጭልጥ አድርጎ ጠጥቷል በመስቀል ላይ። ስለዚህ አሁን እኔ ኃጢአተኛ ሰው ነኝ፣ በደንብ ማመን አለብን። በልጁ ካልሆነ ሌላ የምድንበት ምንም ነገር የለም። እሱ ከፍሎታል። ስለዚህ በእምነት ይሄንን ስጦታ ኃጢአቴን በሙሉ ለሱ ሰጠዋለሁ። በቃ እኔ ያለኝ ኃጢአት ነው፣ ሌላ የምሰጥህ ነገር የለኝም ብለን የሱን ጽድቅ በእምነት እሱን ስንቀበል ልጁን ኢየሱስ ክርስቶስን አንተ የኃጢአቴ ዋጋ የከፈልክ አንተ ነህ፣ አንተ ራስህ ነህ ጽድቄ፣ ባንተ ነው እኔ ትክክል መሆን የምችለው፣ ባንተ ውስጥ ሆኜ ብቻ ነው ማምለጥ የምችለው፣ ከእግዚአብሔር የጽድቅ ፍርድ ማምለጥ የምችለው ባንተ ውስጥ ነውና በቃ አንተን አምናለሁ፣ ሌላም ማምነው የለኝ ለሚል ሰው ይሄ እምነቱ ራሱ በእግዚአብሔር ዘንድ ጽድቅ ሆኖ ይቆጠርለታል። ምክንያቱም የክርስቶስ የመስቀል ሥራ ለሱ ይቆጠርለታል። ስለዚህ ፍጹም ነፃ ይሆናል ከኃጢአቱ። ይሄ ነው መንገዱ። ግልጽ ነው። ሌላ ጥያቄ አለ በዚህ ላይ? ይሄ በጣም መሰረታዊ ነገር ነው። ይሄ ነገር ነው መዳን ወይም አለመዳንን የሚወስነው። ምክንያቱም በክርስቶስ አምናለሁ ግን የሚል ነገር ካለን አላምንም። አዎ ልክ ነህ መተሃል፣ ግን እስቲ ቼክ ላድርገው በኪችን በኩል መውጫ መንገድ ይኖር ይሆናል ብሎ ነገር የለም። እኔ ተከብቤያለሁ በሳት ምንም መላ የለኝ በቃ ስንል እንዴ አንድ የሳተ ሁሉን ሳተ ካለን እንግዲህ ምን ትሉታላችሁ? አንድ ከሳትን በቃ እንከን የሌለን መሆን አለብን። ፍጹም መሆን አለብን በእግዚአብሔር ፊት እንዲቀበለን። እንደዚህ መሆን ደግሞ አንችልም። ራሱ ፍጹም መሆን አይደለም። እኛ እኮ ቅድም እንዳልኳችሁ ለእነኛ ሰዎች የነገርኳቸው እኔ እኮ ራሴን አላጸድቀውም። እኔን አውቀዋለሁ። እኔ ብዬ መዘርዘር ይችላል። ሌባ፣ ነፍሰ ገዳይ በእግዚአብሔር ስታንዳርድ ማለት ነው። ወንድሙን የሚጠላ ምንድን ነው? ነፍሰ ገዳይ። እኔ ሰው ሽጉጥ ተኩሼ ወይም በቢላ ገድዬ አላውቅም። ሰው ግን ጠልቼ አውቃለሁ። ነፍሰ ገዳይ፣ ውሸታም፣ የሌላውን ወስጄ አውቃለሁ። ሌባ፣ አመንዝራ፣ ይሄ ሁሉ ነኝ እኔ። አሁን ይሄ መሆኑን የማያውቅ ሰው አይ እኔ ግን እግዚአብሔር ይመስገን ድሮም ቢሆን ምናምን የሚላል አንዳንድ ሰው ገና ሕጉን ስላላየው ነው። ሕጉን ሲያይ የእግዚአብሔርን ቃል ሲረዳ ለፈሪሳውያን እኮ እንደዛ ነው ያላቸው። እንዲህ ተብሎ ተጽፎ አንብባችኋል፣ እኔ ግን እላችኋለሁ እንደዚህ፣ እንዲህ ሲባል ሰምታችኋል፣ እኔ ግን እላችኋለሁ እንደዚህ እያለ በቃ ለዚህ ነው ጽድቃችሁ ከፈሪሳውያን ጽድቅ ካልበለጠ ወደ እግዚአብሔር መንግስት አትገቡም። የፈሪሳውያን ጽድቅ ምንድነው? በውጪ ነው ተለክቶ እንደ እንትና አይደለሁም፣ እንደ ቀራጩ አይደለሁም ምናምን ነው። አሁን እኛ የምናወራው ስለ ውጪ አይደለም፣ ስለ ልብ። በልባችን በደለኛ ኃጢአተኞች መሆናችንን ተረድተን በቃ ራሱ መንፈስ ቅዱስ ይህንን ስንረዳ ውስጣችን የሚመጣው ምንድነው? ወቀሳ፣ ፍርሃት፣ ፍርድ ነው የሚጠብቀን። አሁን እስቲ አስቡት፣ ማን ነው ጋራንቲድ የሆነ ነገ እንደሚኖር እዚህ ቤት አለ? ስለ አንድ ወንድም አንድ የሆነ ሶሻል ሚዲያ ላይ መጋቢ ሽፈራውን ታውቁት እንደሆነ ሽፈራው የጻፈውን አነበብኩ። እዚህ ኖርዝ ካሮላይና ነበረ እና ኖርዝ ካሮላይና በነበረ ጊዜ አብረን ራት በልተን ምሳ በልተን ነበር ከዚህ ሰውዬ ጋር አለ። አንድ የሆነ ወንድም በቀደም አረፈ። የሶስት ልጆች አባት፣ ጎልማሳ፣ ጥሩ የቤተ ክርስቲያን ሰው ማታ ላይ በመኪና አደጋ ሞተ። አይ ቀብሩ አሁን ከትንሽ ቀን በፊት የተደረገው እና እንትና የጻፈው ሽፈራው የጻፈው ምንድነው?
በጣም ያሳዝናል። እንዲህ አብረን በልተን እኔ አላውቀውም፣ መጀመሪያ ጊዜ ነው አሁን የተዋወቅኩት፣ ግን ብዙ ዓመት እንደማውቀው ሰው ሆኜ ነበር ከሱ ጋር የነበረኝ ኢንተራክሽን እና ፎቶን ሁሉ ለጥፏል። አብረን እኮ ላስት ዊክ ነበር። አሁን ግን የለም፣ መኪና አደጋ ወስዶት ማንም ሾር የለም እዚህ ስለ ነገ። ስለዚህ አሁን ነገ ወይም አሁን ከአንድ ሰዓት በኋላ አንድ ነገር ቢደርስ በእግዚአብሔር ፊት እግዚአብሔር እንደሚቀበለን እርግጠኛ የምንሆነው በምንድን ነው? ይህን ጥያቄ ባይብል ስተዲ ላይ አንስተን ነበረ ቅዳሜ። ትዝ ይልሽ እንደሆነ ገኒ አንስተናል። እንደው ድንገት ስልክ ተደውሎልን ስልክ እያወራን ከዛ በጣም በስጨት ብለን በቁጣ ምናምን ትንሽ ተናገርንና ከዛ the next moment መኪናው ተጋጨና ሞትን። የነን አሁን ከዛ በኋላ ያው ብዙ ሰው እንደዛ ከሆነ አይጣል እንጂ እንደዛ ከሆነ አይ ብሎ ያስባል። እንደዛማ ሊሆን ፈጽሞ አይችልም። እንዴ ስንሞት ጻድቀን ስንኖር ያልጸደቅነው እንዴት ይቻላል? ስንኖር ነው መጽደቅ ያለብን። ዛሬ አሁን በእግዚአብሔር ፊት ለመቅረብ ስታስቡ ቆይ ምንም ያረኩት ነገር የለም ምናምን እያላችሁ ከሆነ አልገባንም። በዛ አይደለም። ወደ በመጋረጃው በኩል ለመግባት ድፍረት ያለን ቅድም የዘመርነው ነው፣ በክርስቶስ ነው። መግባት የቻልነው በደሙ ነው። ድፍረታችን የኢየሱስ ክርስቶስ ደም ነው። በእግዚአብሔር ፊት ትክክል የሚያደርገን የጌታ የኢየሱስ ክርስቶስ ደም ነው። ከዛ ውጪ ትክክል መሆን አንችልም። ከዛ ውጪ ትክክል እንደሆነን ሲሰማን ልባችን እያበጠ ይመጣል ይመስለናል። እኛ ምን ጾመው እኛ ምን ጸልየው እንደነንተና ያልሆን ነው እግዚአብሔር ይመስገን ምናምን ማለት እንጀምራለን። ይሄ እኮ ማወራችሁ ስለ ውጭ አይደለም። ጴንጤ አማኙም እንደዚህ ይላል። ካልተረዳን ጠላት ልክ ነህ ይለናል። ልክ ነህ፣ አዎ ልክ ነህ አንተ የዋዛ ነህ አይደለህም አንተ ይለናል። ለመሰላችሁ ሲያመቻችን እኮ ነው። ከዛ በኋላ ቀስ እያለ ይወረውራል። ምን ክስ ልክ ሲወረውር ድንግጥ ይላል። ወይ ለካሱ ማለት ከዛ ያ ሁሉ ድፍረት እንደ ፊኛ ብለና ከዛ እንሞክራለን እንደምንም በቃ እንደምንም ደግሞ ለመጽደቅ ምንም ጥሩ ነገር እንዲኖር ከዛ ደግሞ እንደገና ይመስለናል። አሁን አንድ ሰዓት ጸልያለሁ፣ አሁን እግዚአብሔር ይመስገን ለመመስከርም እችላለሁ። ከዛ ደግሞ አሁን ልክ ነህ እንዴ እንዳንተ ማን የሚቃጥት የሚማልድ እንዳንተ ማን አለ ምናምን እያለ ያመቻቸናል። ከዛ በኋላ ይወረውራል። ፊኛው ማለት ነው ያበጠው። ከዛ በኋላ የኔ ነገር እንደው በቃ የኔ ነገር የሚል መዝሙር እንፈልጋለን። ከዛ በኋላ ራሳችንን አስተዛዝነን ከዛ ያው እንደምንም አንሰራርተን እንደገና ደግሞ ቆይ ጾም ጸሎት ይዛለሁ እንላለን። ለሶስት ቀን ጾመን ስንጨርስ እንዳታገኙን ልንበርደው ደርሰናል። አሁን መንፈሳዊ ኃይል ሁሉ ተጠራቅሟል። እነኚህ ያጋንንት ሁሉ ጉዳቸው ፈላ። አሁን እኛን ነው የሚፈሩን ምናስፈራነና ከዛ ልክ ነህ አትድረስብኝ ይለናል። ስሜቱ እኮ ነው የምነግራችሁ። ከዛ ቅዱሳን መካከል ስንመጣ ራሱ ጌታ ኢየሱስ ጌታ ነው ምናምን እያልን ነው የምንመጣው። ባለገድል መጽሐፍ ልናጽፍ ነው ስለ ራሳችን። አሁንም ይወረውራል። ዛሬ ቤተ ክርስቲያን ባልሄድ ይሻለኛል ደግሞ እንላለን። ስለዚህ ማረፍ አለብን እላችሁ ነው። በእምነት ከጸደቅን ምንድናቸው አንድምታዎቹ? የመጀመሪያው ነገር ምን እንደሆነ እንገራችሁ። ከእግዚአብሔር ጋር ሰላም አለን።
በጌታችን በኢየሱስ ክርስቶስ በእምነት ከጸደቅን እዚህ አማርኛው የድሮ አማርኛ ሰላምን እንያዝ ይላል እና እንያዝ ሲል የሌለውን ሰላም እንያዝ ማለት አይደለም። ብሪዝ ስትባሉ የሌለውን ብሪዝ አየር ነው የምትስቡት፣ ያለውን ነው አይደል? ብሪዝ ያዝ፣ ሰላሙን ይዛ አግኝተናል፣ ሰላም አለን በክርስቶስ ኢየሱስ ከእግዚአብሔር ጋር ሰላም አለን። ይሄ ነው የመጀመሪያው ፍቺ በእምነት የመጽደቃችን። ታርቀናል፣ ጸድቀናል፣ ቁጣ የለም፣ ኩነኔ የለም፣ ፍርድ የለም፣ ተወግዷል፣ ተቀብሎናል፣ ልጆች ነን፣ በክርስቶስ ነን። ክርስቶስ ጽድቃችን ነው፣ ክርስቶስ ሰላማችን ነው። ይሄ ነው መልእክቱ። ቤዛችን ነው ክርስቶስ። ከእግዚአብሔር ጋር የተቋረጠው ህብረታችን ታድሷል። ህብረቱ ተቀጥሏል። መጋረጃው ተቀዷል። ወደ ህይወት መንገድ ወደ ህይወት ዛፍ ገብተው እንዳይበሉ የሚበለበል ሰይፍ አይደል ይዘው የነበሩት እነኛ መላእክቶቹ፣ ማንም ሰው ወደዛ እንዳይገባ መንገዱ ተከፍቷል። ገብተናል። ይሄ ሁሉ ነው ሰላሙ። ይሄንን ነገር ማወቅ አለብን። ይሄን ሳንይዝማ በፍጹም አንችልም። ክርስትናን መኖር አንችልም። ጠላትን መዋጋት አንችልም። ይሄን እንዳናውቅ ነው ጠላት የሚፈልገው። በፍጹም አንችልም። ስለዚህ ይሄ አንዱ ነው። አንዱ ትርጉም ይሄ ነው በእምነት መጽደቃችን። ሁለተኛው ደግሞ በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም ብቻ ሳይሆን ያገኘነው ወደ ጸጋ ክልል ገብተን ቆመናል ነው። ልክ ከኢትዮጵያ እንደምንም አድርጎ በተለያየ ሀገር አቋርጦ በሜክሲኮ አድርጎ በር ላይ ሲደርስ ሲከለከል ሰው አስቡ። ይሄን ሁሉ ደክሞ ስንት ብር ከፍሎ በቃ መግባት አይችልም። ወይም ተይዞ ታስሮ እንደገና በአይሮፕላን ወደ ሀገሩ ሺፕድ ቢደረግ አያሳዝንም? ገብተናል። የት ገባን? ዩናይትድ ስቴትስ አይደል? የክልሉ ስም ምንድን ነው? ጸጋ የሚባል ክልል ውስጥ ነው ያለነው አሁን እኛ። ጸጋ ክልል ውስጥ ምን ማለት ነው? ሕግ በሙሴ ተሰጥቶ ነበር አለ ዮሐንስ በምዕራፍ 1 ላይ። ጸጋና እውነት ግን በክርስቶስ ሆነ ይላል። በሕግ ክልል አይደለም፣ ወደ ጸጋው ክልል ገብተናል። ስለዚህ አሁን ከጸጋ ክልል ውስጥ ስለሆንን ከሕግ በታች አይደለንም። ከሕግ በታች አይደለንም። ለምን? ሞተናል። ሮሜ ምዕራፍ 6 ቁጥር 7 ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና ይላል። ሞተናል፣ ከኃጢአት ጸድቀናል ማለት ነው አንዱ ትርጉሙ። ሌላው ሞተናል፣ ከሕግ ተፈተናል ይላል። ሕግን እንደ የትዳር ጓደኛ አድርገን ብናስብ በሮሜ ምዕራፍ 7 ላይ ቁጥር 6 እንደዚህ ይላል፣ አሁን ግን ለእርሱ ለታሰርንበት ስለ ሞትን ምን ሆነናል? ከሕግ ተፈተናል። ከሕግ ጋር የነበረን ጋብቻ ቆሟል። ሞተናል። እኛ ሳንሞት ፍቺ ቢደረግ ልክ አይሆንም። ግን እኛ በክርስቶስ ሥጋ ለሕግ ተገድለናል ይላል ምዕራፍ 5 ላይ ቁጥር 5 ላይ ምዕራፍ 7 ቁጥር 4 ላይ ይቅርታ፣ በክርስቶስ ሥጋ ለሕግ ተገድለናል። በቃ ይሄንን ልክ ቅድም ስለ ሞትና ሕይወት በምላስ እጅ ናቸው እንደሚለው ደግሞ ይሄን መጽሐፍ ያስፈልገን ይሆናል። እኛ ውስጥ እስከሚታተም ለሕግ ተገድለናል፣ በክርስቶስ ሥጋ ሞተናል። ለምን? ከእንግዲህ ወዲያ ከሕግ ጋር መማቀቅ ቀርቶ ከሚረዳን ከክርስቶስ ጋር አብረን ሆነን ለእግዚአብሔር ፍሬ እንድናፈራ
ይለናል ሮሜ ምዕራፍ 7 ቁጥር 4 እና 5። ስለዚህ ከሕግ ምን ሆነናል? ተፈተናል ስለ ሞትን። ሮሜ ምዕራፍ 8 ቁጥር 1 ላይ ከዚህ የተነሳ አሁን በክርስቶስ ኢየሱስ ላለነው ለእኛ ምን የለም? ኩነኔ የለም። እንዴት? ቁጥር 2 ላይ አርነት ወጥተናል፣ ከሕግ ነፃ ወጥተናል። ይሄንን ታዲያ የምንላቸው ልዩ ሀሳቦች ሊኖሩ ይችላሉ፣ እንመለከታቸዋለን። ግን ይሄንን ግን በደንብ እናጣጥም፣ እንመለከታቸዋለን። ታዲያ እንዴት ነው የምኖረው? እንመለከታለን። የእግዚአብሔር ቃል ለሱ መልስ አለው፣ ያስረዳናል እንዴት እንደሚኖር ይሄ አዲሱ ኑሮ፣ ከሕግ ተፈተን የምንኖረው ኑሮ እንዴት እንደሚኖር ራሱ የእግዚአብሔር ቃል ይነግረናል። ስለዚህ በመጀመሪያ ከእግዚአብሔር ጋር ሰላም አለን። ሁለተኛ ያለነው የጸጋ ክልል ውስጥ ነን። እንኳን ደስ ያላችሁ ብላ ዘመረች አይደል? ያቺ ዘማሪ የዓለም ኃጢአተኞች እንኳን ደስ ያላችሁ የሚለው መዝሙር ሰምታችሁታል? እንኳን ደስ ያላችሁ የዓለም ኃጢአተኞች ሁልሽም ቢባል አሁን አራ አብሮ ከተተኝ የሚል ሰው መቼም አይኖርም ብዬ ተስፋ አደርጋለሁ። እኔ እኮ እንደዚህ እንደ ሌሎቹ አይደለሁም ምናምን የሚል የለም ብዬ ነው። ሁላችንም እንኳን ደስ ያለን። ሌላ በሕግ መጽደቃችን አንድምታ ቁጥር ሮሜ 5 ቁጥር 3 ላይ ይህም ብቻ አይደለም ይላል። ቁጥር 2 ላይ ይቅርታ፣ በእግዚአብሔር ክብር ተስፋ ምን እናደርጋለን? እንመካለን። የእግዚአብሔርን ክብር ተስፋ እያደረግን እንመካለን። 3 ቃሎች አሉ። እንመካለን የሚላቸው እዚህ ጥያቄ አቅርቤላችሁ ነበር እንድታዩት ብዬ። በእግዚአብሔር ክብር ተስፋ እንመካለን። ሁለተኛው ምንድን ነው? በመከራችን እንመካለን። ሶስተኛው ምንድን ነው? በምን እንመካለን? በእግዚአብሔር በራሱ እንመካለን። ለምን? በእምነት ከጸደቅን ዘንዳ እንመካለን። በእግዚአብሔር ክብር ተስፋ። ስለዚህ የእግዚአብሔር ክብር ተስፋ ስንመለከት የቀደመው ሁኔታችን ሁላችንም ኃጢአት ሰርተን ነበር፣ የእግዚአብሔር ክብር ጎድሎን ነበረ። አሁን ግን በክርስቶስ ኢየሱስ በማመን ጸድቀናል። ስለዚህ ከእግዚአብሔር ጋር ሰላም አለን። ወደፊት የሚጠብቀን ምንድን ነው? የእግዚአብሔር ክብር ተስፋ አለ። ክብር ነው ከፊታችን ያለው። ሮሜ ምዕራፍ 8 ላይ ካያችሁ 3ቱንም እንዳለቀ አድርጎ ነው ሐዋርያው ጳውሎስ የሚናገረው። ሮሜ ምዕራፍ 8 ቁጥር 33 ላይ እንግዲያስ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንስ ከሙታን የተነሳው በእግዚአብሔር። እሱን አይደለም የፈለግኩት፣ ይቅርታ። ቁጥር 29 ከላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስነዋልና። አስቀድሞ የሚወስናቸው እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ ምን አረጋቸው? አጸደቃቸው። ያጸደቃቸውን ደግሞ እነዚህን ምን አረጋቸው? ያከብራቸዋል ነው የሚለው። አከበራቸው ማለት እንዳለቀ ነው የሚታሰበው። እንዳለቀ አከበራቸው። ስለዚህ ክርስቲያን በእምነት የጸደቀ ሰው ተስፋ የሚያደርገው ምንድን ነው? ክብር ነው። የእግዚአብሔርን ክብር ተስፋ በሱ ምን እናደርጋለን? እንመካለን። ይህ ጌታችን ኢየሱስ ክርስቶስ በዕብራውያን ምዕራፍ 2 ቁጥር 10 ላይ ምን ይላል? ብዙ ልጆችን ወደ ክብር ለማምጣት ጌታችን ኢየሱስ ክርስቶስ በመከራ ፍጹም መሆን ነበረበት ይላል። እርሱ መከራን የተቀበለው ብዙ ልጆችን ወዴት ለማምጣት ነው? ወደ ክብር። አሁን ያ ነው ከፊታችን የሚጠብቀን። በዚህ ጉዳይ የእግዚአብሔር ቃል ብዙ የሚናገራቸው ነገሮች አሉ። ስለ ተስፋው በጴጥሮስ መልእክት ላይ የሚለውም ላንብብላችሁ። አንደኛ ጴጥሮስ ምዕራፍ 1 ከ3 እስከ 5 በአዲሱ መደበኛ ትርጉም አነባለሁ። የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። እርሱ ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽና
ለማይለወጥ ርስት እንደገና ወለደን። እናንተም በመጨረሻው ዘመን ሊገለጥ የተዘጋጀው ድነት እስኪመጣ ድረስ በእምነት አማካይነት በእግዚአብሔር ኃይል ተጠብቃችኋል ይላቸዋል። ከፊታችን የምንወርሰው ርስት አለ የሚጠብቀን። እኛ ተስፋችን ምንድነው ይላል ጴጥሮስ? ሕያው ነው። ለዚህ ለሕያው ተስፋ ነው ዳግም የወለደን በጌታችን በኢየሱስ ክርስቶስ ትንሣኤ ዳግም የወለደን አጸደቀን ማለት ነው። ስለ በደላችን አልፎ ተሰጠ፣ እኛን ስለ ማጽደቅ ተነሳ። የኢየሱስ መነሳት የኛ የአዲስ ልደታችን ማረጋገጫ ነው፣ በክርስቶስ ላመንን ማለት ነው። ቅድም እንዳልነው ጌታን አምነን ለተቀበልን ሰዎች የኢየሱስ ክርስቶስ መነሳት የአዲስ ፍጥረት ምልክት ነው፣ ሁለተኛ የመወለድ ምልክት ነው። እንደዛ ለተወለዱ እንደዛ ለዳኑ ሰዎች ደግሞ ከፊታቸው የእግዚአብሔር ክብር ስለሚጠብቃቸው በዚህ ምድር ላይ እኮ ብዙ ጉስቁልና ውስጥ እያለፉ ይሆናል፣ ግን ምን ያደርጋሉ? ይመካሉ። የእግዚአብሔርን ክብር እያሰቡ ይመካሉ። እስቲ አስቡት፣ በምድር ላይ ብዙ ነገር ሊኖረን ይችላል። እንዶ ጤነኛ ብሆን፣ አሁን ለምሳሌ አሁን በዚህ በአሁኑ ዕድሜ ማራቶን ሮጬ የማሸንፍ ብሆን፣ ወይም ደግሞ 1000 ፑሻፕ መስራት የምችል ቢሆን፣ ያው ይሄንን ደግሞ እስከ 80 ዓመቴ ብጠብቀው፣ ከዛስ በጣም የሚገርም ነው። በጣም ትደነቃላችሁ፣ ሰው ይደነቃል። ከዛስ ይቀራል? አይቀርም እኮ። ይሄ ሁሉ ምንድን ነው? አላፊ ነው። ቁም ነገሩ ያኛው ያለን ሰዎች መሆናችን ነው። ያ ተስፋ ያለው ሰው በዚህ ምድር ላይ ኖረው አልኖረው it ማተር፣ ጤነኛ ሆነ ታማሚ ሆነ it ማተር። እንዳውም አሁን እንመለከታለን በእግዚአብሔር ክብር ተስፋ ብቻ ሳይሆን የምንመካው ደግሞ በምን ይላል? ቀጥሎ ቁጥር 3 እስከ 10 ከምዕራፍ 5 ከ3 እስከ 10 ይሄ ነው ሐሳቡ። በመከራችን ደግሞ እንመካለን ይላል። ይሄ ምን አይነት ነገር ነው? በእምነት ከጸደቅን መከራችንም ለኛ ምንድን ነው? በረከታችን ነው። እንዴት ይሆናል? ምን አይነት ቋንቋ ነው? ምን አይነት ቋንቋ ነው? አያችሁ ይላል ሐዋርያው ጳውሎስ፣ መከራ ምንን ያስገኛል? ትዕግስትን በእኛ ዘንድ ያስገኛል። ያልተፈተነ መከራ ያልገጠመው ሰው እኮ ሁሉ ነገር ቶሎ ቶሎ እንዲሆንለት የሚፈልግ ቶሎ ቶሎ ምንድነው እሱ ምናምን ይላል። ሕፃን ልጅ ብዙ ጊዜ ቤት ውስጥ አይደል ምግብ አታቀርቡም እንዴ ምናምን የሚል ከሆነ ረሃብ አልቀመሰም ማለት ነው። መከራ ግን ምን ይሰጠናል? ትዕግስት። መከራ ትዕግስትን ያደርጋል። ስለዚህ እግዚአብሔር ደግሞ ትዕግስት እንዲኖረን ይፈልጋል። ምክንያቱም ትዕግስት ራሱ በጣም አስፈላጊ ነው። ትዕግስት ደግሞ ምን ያስገኝልናል? ጽናት። ወይም ትዕግስት ደግሞ የተፈተነ ባህሪ፣ ይቅርታ፣ የተፈተነ ባህሪ ያስገኛል። ትዕግስት የሚለው ቃል ራሱ ጽናት ማለት ነው። መከራ ነው ጽና። አሁን ለእኔ የተሰጠኝ ስም ጽና ነው። ጽና ብለው ወላጆቻችን እኮ አንዳንድ አያውቁም ለምን እንደሚያወጡት ስሙ እና ጽና ወይም ታገስ ይላል። አንድ ማቀው ሰው ነበረ። እኔ እግዚአብሔርን ስለ ትዕግስት አልጠይቅም አለኝ። ፈረንጅ ነው። ለምን አልኩት? ራን ለምን? ትዕግስትማ ከጠየቅኩት መከራ አምጣ ማለት ነው። ስለዚህ አልጠይቅም። ስለዚህ ታገስ ብላችሁ ልጃችሁን ከሰየማችሁት ተቀበል ነው፣ ፈተናን ማለት ነው፣ መከራ። ምክንያቱም የምንታገሰው መከራ ነው ትዕግስትም ይሰጠን ይላል። መከራ ይሄንን እንትናም ይላል፣ ያዕቆብም ትዝ ይላችኋል ይላል፣ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቆጠሩት። ትዕግስትም እርግጠኛ ነው እኮ ፈተናው ካለ ትዕግስት ይመጣል አይመስለንም። ምክንያቱም አሁን እኛ ዛሬ ልንታገሰው በሚገባን ነገር ላይ ራሳችን ስለምንለካ ትዕግስት የሌለን ይመስለናል። ግን እስከ ዛሬ አሁን ወደ 3-4 ዓመት ወደ ኋላ ተመልሰን ቺናት እንዴ ነው የምንለው። ምክንያቱም ኦልሬዲ ውስጣችን ምን ሆኗል? ጠንክሯል። ትዕግስቱ ሰርቶናል። ትዕግስት አግኝተናል። እንደ ትላንትናው ቶሎ ቶሎ የሚለው ነገራችን የለም።
ምክንያቱም ቶሎ ቶሎ ብለን ፈጠንኩ ስንል ስንዘገይ፣ እንደዚህ ገጥሟቸዋል። ፈጠንኩ ስንል ስንዘገይ፣ ያስኩ ስንል ስንጥል። እኛ አባባል አለ አይደል? አወርድ ብላ ስንት ነገር ስንት ጥለናል እኮ። ያስኩ ብለን አገኘው ብለን ስንል በኋላ አንድ ኮሪ ቴምቦም የምትባል ታቋት ይሆናል። በሁለተኛው ዓለም ጦርነት አካባቢ በእስር ቤት ውስጥ የነበረች አይሁዳዊ ባትሆንም አይሁዳውያንን በመርዳት ነው እስር ቤት ውስጥ የነበረችው እና እስር ቤት ውስጥ እሷም አባቷም እህቷም ነበሩ እና በቃ እግዚአብሔር አባቷም ሞቱ፣ እስር ቤት አማኞች ናቸው። እህቷም ሞተች እና እሷ ግን ተርፋ በኋላ ብዙ እግዚአብሔር ተጠቅሞባት በዓለም ዙሪያ እየዞረች ትመሰክር ነበረ። በ1980s ነው ያረፈችው እና መጽሐፍቶቿን አንብቤያለሁ። ፊልምም ተሰርቷል ስለሷ፣ ዘ ሃይዲንግ ፕሌስ የሚባል ፊልም። ምን አለች? ብዙ ጊዜ እግዚአብሔር እየመጣ ሲያስፈለቅቅ ከእጄ ሲወስድብኝ ማለት የሆነ አሁን አልሰጥም ብላችሁ በግድ ለማውጣት እግዚአብሔር ከእጃችሁ ሲወስድ ምን ያደርጋል? ያማል እኮ። ከዛ በኋላ ለጥቅም የለውም እኔ ልከለክለው ላልችል እግዚአብሔርን ምን አታገለኝ ብዬ አሁን ነገሮችን ሁሉ የሚይዘው እንደዚህ ነው። ታያችኋል። እጄ ማለት አላጠብቀውም፣ በቃ ይሄን አልለቅም አልልም። ምንም ማይሆን ነገር ከእግዚአብሔር ጋር ማን ይታገላል? ስለዚህ እንዲች ያደርጋለሁ ሲሆን በቃ ይወስዳል። ምን ሰጣት ማለት ነው? ያለፈችበት ነገር በእግዚአብሔር ሉዓላዊ ስልጣን ብቻ ሳይሆን በእግዚአብሔር ደግነት፣ በእግዚአብሔር ፍጹም ጻድቅነት በማመን ህይወቷን ሙሉ በሙሉ ለእርሱ አሳልፋ የእሷ የሆኑ ሁሉ ለእርሱ አሳልፋ እንድትሰጥ ረዳት። መከራ ትዕግስትን ያደርጋል። ትዕግስት ደግሞ ምን ያደርጋል ይላል? ፈተናን ይላል የድሮ ትርጉማችን ላይ። ፈተና የሚለው ምንድን ነው? የተፈተነ ማንነት ማለት ነው። የተፈተነ ማንነት እስከምንፈተን ድረስ እኮ አይታወቅም። መፈተን አለብን። ካራክተራችን መፈተን አለበት። የተፈተነ ማንነትን ትዕግስት በእኛ ውስጥ እንዲኖር ያደርጋል። ልክ ጡንቻችን ስናሰራው እየጠነከረ እንደሚሄድ መከራን በትዕግስት መቋቋም ስንጀምር ባህሪያችን በብዙ መንገድ እየተቀረጸ ይመጣል። ራሱ ፕራዮሪቲ አሰጣጣታችን ሁሉ ይቀየራል። ትላንት ቅድሚያ የምንሰጠው ነገር ኋላ ይሆናል። ኋላ ችላ ያልነው ነገር ፊት ይሆናል። አመለካከታችን ይቀየራል። ነገር ግን በመከራ ውስጥ ጸንተን መቆም ካልቻል፣ በእምነት መጽደቃችንን በመረዳት በእግዚአብሔር እየተመካን ከእግዚአብሔር ጋር ያለን ሰላም እያሰብን በእግዚአብሔር ክብር ተስፋ እያደረግን በመከራ ጸንተን መቆም ካልቻልን ግን ምን እንደሆነ ልንገራችሁ። ባህሪያችን አድሮ ምን ይሆናል? አድሮ አባባሉን የምታስታውሱ አድሮ ጭንጫ፣ አድሮ እኔ ቃሪያ ነው የማውቀው። በቃ ምንም ያልተለወጠ ያው በቃ አመቶቹ ይቆጠራሉ፣ እኛ ግን ያው ነን። ትላንትና የምንነጫነጭ ከሆነ ዛሬ የምንነጫነጭ ጭራሽ እየባሰብን ሊመጣ ይችላል። ለምንድን ነው ምክንያቱ ካላችሁ፣ ይሄንን የምናልፍበትን ነገር በእግዚአብሔር መነጽር እያየን ከእግዚአብሔር ጋር ሰላም እንዳላቸው ሰዎች፣ የእግዚአብሔር ክብር ተስፋ እንዳላቸው ሰዎች በዚህ እየተረዳን በመከራችን ውስጥም እግዚአብሔር የሚሰራውን ነገር በመረዳት ጸንተን ብንቆም ባህሪያችን እየተለወጠ ይመጣል። ደግሞ የተፈተነ ባህሪ ሲኖረን ይሄ ባህሪያችን እንደዚህ መሆን ሲጀምር፣ በመከራ ውስጥ መዘመር ስንጀምር፣ በመከራ ውስጥ እግዚአብሔርን ማመስገን ስንጀምር ምን ያመጣል ይላል? እሱ ደግሞ ተስፋን ያመጣል ይላል። ምን እንደሆነ አያችሁት? እንትኑ የሚፈተነው እምነታችን ነው እና በዚህ ፕሮሰስ ውስጥ ሄዶ እምነታችን ነው የሚጠነክረው። ተስፋ እምነት ነው። ወደፊቱን ተስፋ የምናደርግ ሰዎች ያደርገናል። የበለጠ በመዳናችን ተስፋ የምናደርግ የክርስቶስን መምጣት በጉጉት የምንጠባበቅ ሰዎች እንሆናለን። ለዚህ ይሄ ነው እኮ የኤሚ ካርማይክል ሚስጥር። ኤሚ ጎበዞን አይደለም፣ ገብቷት ነው ይሄ ነገር። እንደ ጳውሎስ ከየት አመጣችው? ሮሜ ምዕራፍ 5 አንብባ ነው። ሌላ የታመጣዋለች? ሮሜ ምዕራፍ 5 ያዕቆብ ምዕራፍ 1 አንብባ ነው።
እኔ መጽሐፏን ትዝ ብሎኝ አይደለም ነው፣ ሌላ መንገድ የለም። ይሄው ነው መጽሐፉን የምታነብሰው ስለነበረች። ደግሞ ይሄ ተስፋ ደግሞ አያሳፍረንም የሚል ቃል እናያለን። ተስፋው ለፍረት አይዳርገንም። ምክንያቱም እግዚአብሔር በእኛ ውስጥ ባኖረው በመንፈሱ እኮ ፍቅሩን ምን አድርጓል? አፍስሶታል። ኤክስፒሪየንስ እኮ እያደረግን ነው የእግዚአብሔርን ፍቅር። በፊት የማናቀውን አሁን እናቃለን። እና ይሄ የእግዚአብሔር ፍቅር እንዲህ የዋዛ እንዳይመስላችሁ ብሎ ያስረዳል። እና የእግዚአብሔር ፍቅር ልዩ ነው። እግዚአብሔር እኮ እኛን የወደደን ገና ኃጢአተኞች ሳለን ነው ይላል ቁጥር 6 ላይ። ገና ደካሞች ሳለን ነው ክርስቶስ ስለኛ የሞተው። ለደግ ሰው ለጻድቅ ሰው የሚሞት ምናልባት ይገኝ ይሆናል ምናልባት፣ ግን ኃጢአተኞች ሳለን ክርስቶስ ስለኛ ስለሞተ እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። እግዚአብሔር ይወደናል። ይሄን ነገር መንፈስ ቅዱስ በውስጣችን ስለሚያፈሰው ስለ ተስፋው አይሆን ይሆን አንልም፣ አረጋግጦልናል ውስጣችን። ፍቅሩን እኮ ኤክስፒሪየንስ እያደረግነው ነው ይላል በመንፈስ ቅዱስ። ስለዚህ ይሄ በእምነት የመጽደቃችንን ነገር ከእግዚአብሔር ጋር ሰላም ያለን ሰዎች መሆናችንን ተረድተን ከዛ በኋላ በእግዚአብሔር ክብር ተስፋ እየተመካን ስንኖር መንፈስ ቅዱስ በእኛ ውስጥ ይሄን ነገር ኤቭሪ ዴይ እንድንለማመድ ያደርገናል ይላል። እና በደሙ አሁን ከጸደቅን ይልቁን በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም። የእግዚአብሔር ጠላቶች ሳለን በልጁ ሞት ከእርሱ ጋር ከታረቅን እርቅን ካገኘን በኋላ በሕይወቱማ መዳናችን እንዴት የላቀ አይሆንም። ስለዚህ ሲዘጋው ምን ይላል? በመከራችን ብቻ ሳይሆን የምንመካው በሚመጣውም ክብር ተስፋ ብቻ ሳይሆን የምንመካው በምንድን ነው ይላል? በራሱ በእግዚአብሔር እንመካለን ይላል። በቃ ቦስትን ይላል፣ በእግዚአብሔር እንመካለን። ምክንያቱም በልጁ በክርስቶስ ከራሱ ጋር እኮ ያስታረቀን እሱ ነው። መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። እሱ እኮ ነው ምክንያቱ። እሱ እኮ ከቸርነቱ ከፍቅሩ የተነሳ እኮ ነው ይሄን ሁሉ ስራ የሰራው፣ ያስታረቀን፣ ልጆቹ ያደረገን እሱ ስለሆነ በእርሱ እንመካለን። የሚመካ በእግዚአብሔር ይመካ እንደሚል የእግዚአብሔር ቃል። ስለዚህ ይሄ ነገር ህይወታችንን እንዴት ነው ሊገዛው የሚገባው? ይሄ እዚህ ውስጥ ያነበብነው ነገር ወደዚህ እረፍት ውስጥ በእምነት መግባት አለብን። ይሄ እረፍት ነው፣ መንፈሳዊ እረፍት ነው። መቁጠር አለብን እነኚህን ነገሮች። ሮሜ 6 ላይ ሐዋርያው ጳውሎስ መቁጠር የሚለውን ቃል ይጠቀማል። እኛም መቁጠር አለብን፣ ቁጭ ብለን መቁጠር አለብን። ይሄ እኮ እውነት ነው። እኔ አሁን ደግ ሐሳብ እየነገርኳችሁ አይደለም፣ እውነት ነው። ሞቲቬሽናል ስፒች እኮ አይደለም። ይሄ እኮ እውነት ነው። ነገ እስር ቤት ብንገባ፣ የሆነ ነገር ውስጥ ብንገባ፣ ታመን አልጋ ላይ ምንም ነገር ቢመጣ በዚህ ዓለም ላይ እውነት ነው ይሄ። ስለዚህ መቁጠር መጀመር አለብን። ምንድነው የምንቆጥረው? ከእግዚአብሔር ጋር ሰላም አለ በክርስቶስ ስለተቀበል፣ እሱን ስለተቀበል፣ በሱ ስላመንን፣ በራሳችን እንደማይሆን ስላረጋገጥን፣ በጸጋው ክልል እንደሆነ መቁጠር አለብን። ጸጋው ክልል ውስጥ ነው ያለነው። ምን ማለት ነው ይሄ? በደንብ እንመለከታለን እዚሁ የእግዚአብሔር ቃል የሚናገረው። ግን መቁጠር አለብን። እኔ እኮ ጸጋ በታች ነኝ ብለን መቁጠር አለብን። በጸጋው ክልል ነው ያለሁት። ወደ ጸጋው ዙፋን እኮ ነው የምንቀርበው። ራሱ የሚቀርብ ከእግዚአብሔር ጋር እኮ ህብረት አለን እኛ ነው የሚለን። መቁጠር አለብን። ፊታችን ያለውን የክብር ተስፋ መቁጠር አለብን። እኛ የዚህ ዓለም ሰዎች አይደለንም። በዚህ ምድር ላይ ምንድን ነን? እንግዶች ነን፣ መጻተኞች ነን። የእግዚአብሔር ክብር ተስፋ ከፊታችን አለ። በህይወታችን የሚሆነው ማንኛውም ነገር እግዚአብሔር ያላየው ነገር አይደለም። ይሄን መቁጠር አለብን። እግዚአብሔር መልካም ነገር እያደረገ ነው፣ እየሰራ ነው። እግዚአብሔርን ለሚወዱት
እንደ ሐሳቡም ለተጠሩት ነገር ሁሉ ተያይዞ ይላል መደበኛው ትርጉም ለበጎ እንዲደረግ እናውቃለን። አሁን ብዙ ጊዜ እቺን ቃል ሰው ሲጠቅስ በቃ ለበጎ ነው እንደዛ ማለት አይደለም። በቃ ለበጎ ነው አይደለም ነገሩ። ማለት ባይሆን ጥሩ ነበር ግን ለበጎ ነው አይደለም። ይሄ በጣም ኢሴንሻል ኢንግሪዲየንት ነው። አሪፍ ዶሮ ወጥ ሰርታ አንዲት እህት ጨው ብትረሳ በቃ አይደል? በቃ ምንድነው ይሄ ነው የሚባለው? the best ቅቤ the best organic ምናምን ምንድነው pasture raised ምናምን ስጋ እንቁላል ምናምን ከታ ጨው ከሌለው ዜሮ። ቅድምም ሰምተናል ጨው ይኖርባችሁ በነፍሳችሁ። ስለዚህ እግዚአብሔር ጨው እንዲኖርብን ነው የሚሰራው ነገሮች። ከሱ ጋር እንተባበር። በኃይላችን አንበረታ። እኛ አንችልም ሲያቅተን አልቻልኩም እንበል። ስለዚህ ሴትዮ ምስክርነት ሰጥቻችሁ ጨርሳለሁ። ቻይኒዝ ናት። ሰምተነዋል አብረን ከዚህ ቀደም ሪትሪት ላይ የቻይኒዞችን ምስክርነት ስንሰማ እና እቺ እህት ጌታን አገኘች። ባሏ ግን በቃ አመፀኛ ሰው ነበር። ጌታን አግኝታ በቃ ባሏ የሆነ ነገር ሲላት ምናምን በቃ ትናደዳለች፣ ታዝናለች። ከዛ በኋላ ገባት የሆነ ነገር ማድረግ እንደምትችል ሽንት ቤት መግባት እና መጸለይ እንደምትችል ገባት። መልስ ከመስጠቴ በፊት ለምን አልገባም ሽንት ቤት እያለች ሽንት ቤት ትገባና በርከክ ብላ ሽንት ቤት ውስጥ ምን ችግር አለበት በርከክ ትልና ትጸልያለች። ጌታ ይርዳኝ ብላ ስትወጣ አቅም ይሰጣታል ጌታ። ያ ባልየው ማለት ጀመረ። ምንድነው የት ሄደ ያኛው ነብሯ የት ሄደች? የት ሄደች? የለችም፣ ጠፍታለች። እሷ ጠፍታ አይደለም ለነገሩ ጌታ እየረዳት ነው። ከዛ ሲያይ እቺ ሴት ውስጥ እቺ ባለቤቴ ውስጥ የሆነ ጨው አለ፣ የሆነ ነገር አለ ብሎ እሱም ጌታን አገኘ። ምስክርነቱ ትዝ ይላችሁ እንደሆነ መሰከረ። ምንድነው ግን ሚስጥሩ? እሷ እኮ ያበሳጫታል እኮ ያናድዳታል እኮ ብዙ ነገር፣ ግን ወደ ጌታ ፊት መቅረብ። ጠዋት ስትነሱ ድብት ብሏችሁ ደብሯችሁ ስትነሱ እንደዛው እንደሆነን አንሂድ ወደ ኮፊ ሾፕ ልል ነበር ወደ ኪችን እንነሳና ጌታ ሆይ ደብሮኛል ዛሬ ግን እግዚአብሔርን አመሰግናለሁ ስሙን እጠራለሁ እያልን እንጀምራለን። ከዛ መቁጠር እንጀምራለን። መቁጠር ነው ለመሆኑ እኔ ማን ነኝ? መቁጠር እንጀምር። እናስታውስ። በክርስቶስ ያሉትን የተስፋ ቃሎች በሙሉ ማሰብ እንጀምር። ራሳችንን እናስለምድ። ከዛ ጌታ ሆይ እርዳኝ፣ በመንፈስህ ሙላኝ ስትሉ በልባችሁ ውስጥ ሻወር፣ የፍቅር ሻወር ቅድም ያነበብነው ማለት ነው ይመጣና ሲፈስ ሃሌሉያ እያልን እንወጣለን። ነገሩ እኮ አልተቀየረም። ዋሬቨር ያለ የምናልፍበት ነገር ካለ አልተቀየረም። ግን አሁን እኛ ግን እየተማረ ነው። ይሄ ነው ለካ መንገዱ፣ ይሄ ነው ለካ ኃይል የሚገኝበት፣ በደስታ በብርታት ሙልበት መንገድ ይሄ ነው ለካ። ከዛ በኋላ ቀስ እያለ እኛን ብቻ ሳይሆን የሚያስደንቀን ዙሪያችን ያሉት ሰዎች ሁሉ እየተደነቁ ይመጣሉ። ምንድን ነው ፊትሽ ያበራል፣ ፊትህ ያበራል ሊሉን ይጀምራሉ። ስለዚህ ይሄንን ከመለማመድ ራሳችንን ልንገታ፣ ይሄንን የባህሪያችንን የሚገነባበትን እድል ልንከለክል ፈጽሞ አይገባንም። እሺ እንጸልያለን። እግዚአብሔር አምላካችን ሆይ በዚህ እረፍት ውስጥ ሁልጊዜ መመላለስ እንድንችል እርዳን። ይሄን እውነት አሁንም ክሊር ያልሆነልንን ነገር ቢኖር ግልጽ አድርግልን። እናመሰግናለን በኢየሱስ ክርስቶስ አሜን። እሺ እግዚአብሔር ይባርካችሁ። ወደ ባይብል ስተዲያችን እንሄዳለን።